ሙስና መረጃው ድብቅ የምርመራ ስራውም ረቂቅ በመሆኑ የተቋማትን ቅንጅት የሚጠይቅ መሆኑን የአማራ ክልል የስነ ምግባርና ጸረ ሙስና ኮሚሽን አስገነዘበ። የአማራ ክልል የስነ ምግባርና ጸረ ሙስና ኮሚሽን ሙስናና ብልሹ አሰራርን ለመከላከል ከክልሉ ፖሊስ ዋና ጠቅላይ መምሪያና ፍትህ ቢሮ ጋር በቅንጅት በሚከናወኑ ስራዎች ዙሪያ ውይይት አድርጓል። ትርንጎ ይርሳው ተጨማሪ አላት። እንደ ሀገር አሳሳቢ የሆነ የመጣውን ብልሹ አሰራርና የሙስና ወንጀልን ለመከላከል የተለያዩ ስራዎች እየተሰሩ ይገኛል። የአማራ ክልል የስነ ምግባርና የጸረ ሙስና ኮሚሽንም ከአጋር አካላት ጋር በቅንጅት እየሰራ ይገኛል። ኮሚሽኑ ከፍትህ ቢሮና የክልሉ ፖሊስ ጠቅላይ መምሪያ ጋር በቅንጅት በተሰሩ ስራዎችና በቀጣይ መሰራት ባለባቸው ጉዳዮች ዙሪያ የምክክር መድረክ አካሂዷል። የህግ አካላት በቅንጅት የመስራት ጅምሮችን የበለጠ በመተባበር የሙስና ወንጀልን መከላከል እንደሚገባ የአማራ ክልል የስነ ምግባርና ጸረ ሙስና ኮሚሽን ኮሚሽነር ሀብታሙ ሞገስ ገልጸዋል። ሙስናና ብልሹ አሰራርን ለመከላከል ከሀብት ምዝገባና ማጣራት ጋር በተያያዘ ተቀናጅተን እንሰራለን። የአሰራር ስርዓት ጥናትና አስቸኳይ ሙስና መከላከልም ጋር በተያያዘ ተቀናጅተን እንሰራለን። ጥቆማዎችም ሲመጡ ለሚመለከተው አካል በመላክ በኩል ተቀናጅተን እንሰራለን። የመጡ ውጤቶችን ስናያቸው አሁን ባለው ሁኔታ ከጅምር ባለፈ በጣም አመርቂ የሆነ ውጤት መጥቷል ብለን አናስብም። የሚቀሩ ነገሮች አሉ። የበለጠ መቀናጀት፣ የበለጠ መተባበር፣ የበለጠ መረጃ መለዋወጥ ያስፈልጋል። ብልሹ አሰራርና የሙስና ወንጀል በባህሪው ውስብስብና ረቂቅ ወንጀል በመሆኑ ማህበረሰቡ ከህግ አካላት ጋር በትብብር እንዲሰራ የጠየቁት ደግሞ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ ምክትል ኮሚሽነር ታደሰ አያሌው ናቸው። ፖሊስ፣ ፍትህ እና የሚመለከታቸው የስነ ምግባር መኮንኖችም በየተቋሙ እንዲመደቡ ተደርጎ እየሰራ ነው ያለው። ስለዚህ በመንግስት ኮሚትመንት በኩል መንግስት ይህን እየሰራ ነው። ተቋማት ደግሞ በተመደቡበት ረገድ በተገቢው መንገድ ካልሰሩ ያው ሙስና ያጠፋናል ማለት ነው። አሁን ያለንበት ችግርም አንዱ መንስኤ እሱ ነው። የሰረቁ ሰዎች ወደ ህግ ተጠያቂነት እንዳይመጣ፣ እንዳይመረመሩ፣ ሀብታቸው እንዳይመረመር በተለያየ መንገድ ፑሽ ያደርጋሉና ይህንን በጥምረት ተባብረን ካልሰራን እንደ ህዝብ ገንዘብ ያለው ገንዘብ የሌለውን የሚያጠፋበት ስርዓት ነው የሚፈጠረው፣ ሌብነትን መከላከል ካልቻል። ብልሹ አሰራርና ሙስና ወንጀልን በቅንጅት በመስራት ውጤት ማምጣት እንደሚቻል የገለጹት የውይይቱ ተሳታፊዎች የበኩላቸውን ለመወጣት ቁርጠኛ መሆናቸውን ገልጸዋል። ጥቆማዎች ከጸረ ሙስና ኮሚሽን ይመጣል። ያንን ጥቆማ መሰረት አድርገን እኛ ምርመራ እንጠራለን። ከሌላውም ማህበረሰብ የሚመጣ ጥቆማ፣ ከሌላም ተቋማት የሚመጣ ምርመራዎች እንደምናጣራ ሁሉ ከዚህ የሚመጣውን በጋራ ምርመራ እናጣራለን። ጥቆማዎች ይሰጡናል። መረጃም ካላቸው መረጃዎችን እንቀባበላለን። በዛ መንገድ በጋራ እየሰራ ነው ያለን። መደበኛ ወንጀል ላይ ስርቆት ወይም ድብደባ አሊያም ግድያ ካለ በተቃራኒው የግል ተበዳይ ወይም ከሳሽ ያለበት አካል ነው መደበኛ ወንጀል። የሙስና ወንጀል ግን በባህሪው ወንጀሉ የሚፈጸመው በተማሩ ሰዎች፣ ፊደል በቆጠሩ ሰዎች ከመሆኑም ባሻገር በጣም ረቂቅና ድብቅ ነው። ስለዚህ ማስረጃን ጥሎ የሚያልፍ የወንጀል ድርጊት ባለመሆኑ የሙስና ወንጀል ለማጣራትና ለመመርመር የፖሊስ ጥረት ብቻ በቂ አይደለም። የአቃቤ ሕግ ጥረት ብቻ በቂ አይደለም። ህብረተሰቡና ሌሎች አጋር አካላትም ጭምር የጋራ ጥረትን የሚጠይቅ የምርመራ ተግባር ስለሆነ በጋራ በመስራት ረገድ ተቀናጅተን ብንሰራ ውጤት የሚመጣበት አጋጣሚ አለ ብዬ አስተያየት ለመስጠት ፈልጌ ነው። በመድረኩ በቀጣይ በቅንጅት ስለሚሰሩ ጉዳዮች በጋራ መግባባት ላይ ተደርሷል።